ምሩ እጅጉን በጣም በሚያሳዝን ሁኔታ የጤናዋ ሁኔታ እጅጉን በጣም አሳሳቢ ነው። እናቷ ምሩን ለማስታመም እንግዲህ ወደ እነ ምሩ ቤት ተከስታለች። ምሩዬ በጣም የሚያሳዝን ሁኔታ ላይም ትገኛለች። አንደበቷም ሆነ ሰውነቷም ሊታዘዝላት አንደበቷም እንግዲህ ሊናገርም አይችልም። እጅጉን በጣም እንግዲህ ብዙ ፈተናዎችንና ትልቅ ቻይሌንጆችን እንግዲህ ተቀብላ እንግዲህ ችላ እያሳለፈችም ጽናት ድራማ በክፍል 193 ተከስተናል ማለት ነው። ምሩ እንግዲህ መከራና ስቃይዋ እንደበዛባት ነው። የምሩ መከራና ስቃይ እንግዲህ ይብቃ ይቁም የሚያስብልም ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ይህንን ቻናል እንግዲህ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ። ምሩን እንግዲህ ይቺ አጋዥ ወይንም ሰራተኛ ተብላ ወደ እነ ምሩ ቤት የተከሰተችዋ ሰው እንግዲህ ከምሩ ምን ፈልጋ ነው? የምንስ በቀል ነው ልትበቀላት የገባችው? ስለ ወንድሜ ስላልተውሽም ብላታለች። ምሩና ይቺ ልጅቱ ሀዊ ይተዋወቃሉ በደንብ አልፎም እናቷን ቤተሰቦቿንም ታውቃለች። እንግዲህ በጣም በሚያሳዝን ሁኔታ በህልሟ ድረስ ነው እንግዲህ ምሩን በትራስ አፍና በህልሟ ልትገላትም ስትል እንዲሁም እናቷ ደርሳ ስታድናት እንግዲህ እናትየዋን በቢላን ወቅታትም እጅጉን በጣም እንግዲህ ከተኛችበት ከእንቅልፏም ነቅታ ጩኸትንም እንግዲህ አሰምታ ተመልክተናታል፣ አይተናታል ማለት ነው። ይህን ያክል የምን በቀል ነው? ምን ምሩና ይቺ ሰራተኛዋ ምን አይነት ችግር ቢኖርባቸው ነው የሚለውን እንግዲህ ይፋ አልሆንም፣ ወደፊት የምናይ ይሆናል። ግን ምሩን ልታጠቃትና ልትገላት ነው ወደዛ ቤት የተከሰተችው። አሁን ላይ እንግዲህ የምሩ እናትም ተከስታለች ማለት ነው። እንግዲህ መድኃኒት እንድትውጥ ውሃ አምጪ ስትባል እንግዲህ ውሃ በጨው በጥብጣ ነበረ የሰጠችው ማለት ነው። ምሩ ልጅቱን በደንብ አድርጋ ጠንቅቃም ስለምታውቃት እንዲሁም እየዛተችባት ስለሆነ ልጅቱ ያመጣችውን ነገር መጠቀም አልፈለገችም። እናትየዋ ልታጠጣት ብትልም ምሩ ግን ልትጠጣ ፈቃደኛ አልነበረችም። ምኑና ነው ልጄ አልጠጣም ያለችው? እስኪ ቆይ እኔ ልቅመሰው ብላ እናትየዋ ጎንጨት ስትለው እንግዲህ ጨው ነበረ ውሃ የተባለው። እጅጉን በጣም ተናዳም እንግዲህ ወደ ሳሎን ትሄድና ናሆምን ልጅቱን ጥራልኝ በማለትም እንግዲህ ልጅቱን ምንድነው ማሚ የተፈጠረ ነገር አለ እንደ ብሎ ቢጠይቃትም ናሆም ልጅቱ ብቻ ትምጣ አለች። ናሆምም እንግዲህ ሀዊን ጠራትና ወደ ሳሎን ምን ነው ፈለጋችሁኝ በማለት አንገደፊ ሀገር አጥፊ ሁና እንግዲህ እየተቅለሰለሰች ምንድን ነው በማለትም ነበር የጠየቀቻቸው። እናትየዋም እንግዲህ የምሩ እናት በጥፊ ነበረ የመታቻት። እናም ለምንድን ነው ውሃ ስጭኝ ብልሽ እንዴት ጨው በጥብጠሽ ትሰጭኛለሽ በማለት ስትላት ናሆም እጅጉን በጣም ደንግጦም ተናዶም ተመልክተነዋል። ልጅቱም እንግዲህ ናሆም ቆይ ምን ልታደርጊ ነው ውሃውን ጨውን የበጠበጥሽው በማለትም ሲጠይቃት ሆዴን አሞኝ ልጠጣ ብዬ ነው አለች። በይማ እንደዛ ከሆነማ አሁን ፊት ለፊታችን መጠጣት አለብሽ በማለት እንግዲህ ያንን ያዘጋጀችውን እንግዲህ ውሃም እንድትጠጣም አድርገዋታል ማለት ነው። እና ልጅቱ የዋዛ አይደለችም፣ በጣም የምታስፈራና ለምሩ ደግሞ የጤና ችግርም እንደሆነች በደንብ አድርገን ጠንቅቀን አውቀናል ማለት ነው። እንግዲህ እናትየዋ እየተንከባከቡ ምሩዬን ካልታደጓት ወይም ደግሞ እንግዲህ በሆነ ምክንያት ለምሩ ያላትን ጥላቻና ለምሩ ያላትን ተንኮል ናሆም በሆነ አጋጣሚ ከደረሰባት ያው ከዛ ቤት ያስወጣታል ማለት ነው። ከዛ ውጭ ግን ምሩ ባላት የጤና እንከል የጤና ችግር ላይ ደግሞ እሷ ተጨምራ በጣም የሚያሳዝን ታሪክ ነው የሚፈጠረው ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እናም እንግዲህ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እናትየዋ ከተረጋጉ በኋላ እንግዲህ ሀዊን መተጣጠቢያ ያክል ቶይሌት ያገኟትና ስለተፈጠረው ነገር በጣም ይቅርታ በማለትም ይቅርታ ጠይቀዋታል። እንግዲህ ሀዊ ይቺ የተረገመች ሴትዮ ለምንድን ነው የቀመሰችው ስትልም ነበረ። ሀዊ እንግዲህ ሆን ብላ አውቃ የው ጨውን በጥብጣ ነበር ያዘጋጀችው ለምሩ። ምን አይነት በቀል ቢኖርባትስ ነው? ምሩ የሀዊን ወንድም ምን አድርጋው ነው? ስለ ወንድሜ ስል አልተውሽም የሚል አመለካከትና የሚል ጥላቻ ነው የተመለከትንባት።
በሌላ በኩል ደግሞ ሰኒ እንግዲህ ያው ክብሮም ከረጅም ጊዜ በኋላ ሜሴጅ ቴክስት ስለላከላት እጅጉን በጣም ውስጧ እየተረበሸ ይገኛል። ጆከርን በእኔ ተቀይማ ነው እንዴ እያለም እንግዲህ እሱም ጥያቄ ፈጥሮበታል። አሁን ላይ እንግዲህ ሰኒ እጅጉን በጣም እንግዲህ ተረብሻም ትገኛለች ማለት ነው። በሚያሳዝን ሁኔታ ጽናትዬና እንግዲህ ኪራ ጽናትን ሰርፕራይዝ እያደረጋት እጅጉን በጣም ደስ ተሰኝታም ተመልክተናታል። ጽናትን ማለት ነው እንግዲህ የሰርጋቸውን ፎቶ በማሳጠብ በፍሬም በማድረግ እንዲሁም ደግሞ መኝታ ክላሳቸውን በመቀየር በፊት ከሚያድሩበት መኝታ ክላስ እንግዲህ ወደ ኪራ እናትና አባት የነበረው መኝታ ክላስ እንግዲህ መኝታቸውን ቀይረዋል ማለት ነው። ያንንም በማድረግ አልጋም አዲስ በመግዛት እንግዲህ ሰርፕራይዝ አድርጓታል። እንግዲህ የሰርፕራይዙን ድምቀት እንግዲህ እንዲያምር ያደረገችው ያው ሰኒና ኒና ናቸው። እናም እንግዲህ ጽናትዬም ደስ ተሰኝታ ተመልክተናታል ማለት ነው። አዲሷ ሰራተኛ እንግዲህ በስራ ቦታ በኦፊስ የተቀጠረችው እጅጉን በጣም የሚያስፈራ ነገር አላት። መረጋጋት የሚባል ነገር የለባትም። ነገር ግን ሁኔታዋ እንግዲህ ኪራን ትወደዋለሽ በጣም እጅጉን በጣም ብቻ ግን ያስፈራል ነገረ ስራዋ ማለት ነው። ጽናትም እንግዲህ አይታትም ተመልክታታለች። እናም እንግዲህ ትንሽ ከበድ ይላል ማለት ነው የሀና ነገር። በሌላ በኩል እንግዲህ ኪያም እንግዲህ አዲስ ቤት ተከራይታ ራሷን ችላ እንግዲህ መኖር ጀምራለች። በጣምም ደስ ተሰኝታ እናቷም እንግዲህ የኪያ መለወጥ እጅጉን በጣም አስደስቷት ፈጣሪዋን ስታመሰግን እንዲሁም ደግሞ ኪራንም በጣም ሲያመሰግኑት እንግዲህ እናትና ልጅ ከኪራ በስተጀርባ ተመልክተነዋል። ይባስ እንግዲህ ጋሽ ተሾመንም እንግዲህ ነፍስክን ይማረው እያለች እንግዲህ ወይዘሮ ሀረግ የኪያ እናት እንግዲህ ስታመሰግነውም ተመልክተናል። ይህ የተሾመ ውጤት ነው። ኪራ ምርጥና ጥሩ አድርጎ ስላሳደገው ነው አሁን ላይ ለእህቱ ሊደግፋትና ሊያግዛት የቻለው በማለትም እጅጉን በጣም ደስ ተሰኝታ ተመልክተናታል ማለት ነው። እናም እንግዲህ ኪያም እጅጉን በጣም ደስ ብሏት እንግዲህ ህይወቷ ስለተቀየረና አንድ እርምጃ ወደፊት ስለተጓዘች በጣም ደስ ተሰኝተው እናትና ልጅ ተመልክተናቸዋል ማለት ነው። ጽናትና ትንሿ እንግዲህ አንድ ላይ ንግግር ሲያደርጉ ነበረ። በባለፈው ክፍል እንግዲህ እንደምናስታውሰው የትንሿ ጓደኛ ተብዬዎች የትምህርት ቤት ጓደኞቿ እነ ጽናት ቤት በመሄድ እንግዲህ በር አንኳኩተው ትንሿን ወደ ትምህርት ቤት እንሂድ በማለት ሲጠሯትም ነበረ። ኑ ቤት ግቡ በማለት ጽናት ነበር በር የከፈተችው እና ወደ ቤት ግቡ ስትላቸው ትንሿ እንግዲህ ጥሩ እንዳልሆኑና ወደ ቤት መግባት እንደማይፈቀድላቸው ከበድ የሚሉ ሰዎች እንደሆኑ እንደነገረች እንግዲህ የሚያሳብቅ ነገር ነበረ ከአንድ የትምህርት ቤት ጓደኛዋ እንግዲህ ጽናት የሰማችው ማለት ነው። ያው ተጽዕኖ ፈጥሮባትም ነበረ። እናም እንግዲህ ጽናትም ያንን ነገር በግልጽ ለትንሿ ነግራታለች። እድልሽን ተጠቀሚው፣ እኔም ሰራተኛ ነበርኩ። እንግዲህ የሰው ልጅ በማንነቱ የማያፍር በማንነቱ የሚኮራ እጅጉን በጣም ያስደስታል። እና ጽናት እንግዲህ እኔ ከዚህ በፊት እኔ ሰራተኛ ነበርኩኝ አውቀዋለሁ ሁሉንም ነገር። እናም ይህ እድል ላንቺ አሪፍ ነው ተጠቀሚበት በማለትም እንግዲህ ከጓደኞችሽ የሰማሁት ነገር ግን ጥሩ አይደለም በማለትም እንግዲህ ጽናት ከጓደኞቿ በትንሿ በኩል እንግዲህ ስለሰማችው ነገር ተጽዕኖ ፈጥሮባት ነበር። ያው በድጋሚ እንግዲህ ነፃነት ሰጥታታለች። ነፃነቷን እያወጀችላት እና ይህንን እድል አሁን ላይ አንቺ አፍላ እድሜ ላይ ነው ያለሽው ልትጠቀሚበት ይገባል በማለት እንግዲህ ጽናት በፊት ካሳለፈቻቸው ተሞክሮቿም የተነሳ እንግዲህ ፑሽ እያደረገቻትም እየመከረቻትም ተመልክተናል ማለት ነው። ትንሿም በጣም እንደምትወዳቸው እና በጣም መልካም ሰው እንደሆኑ አመስግናትም እንግዲህ ተመልክተናል ማለት ነው። ያው በጣም ጓደኛዋ ትንሽ ከበድ ትላለች። የትምህርት ቤት ጓደኛዋ ከኢዛናም ጋር ልታጠላት ወደዛና ወደዚ ስትል ነበረ። ኢዛናም እንግዲህ የዛችን የትምህርት ቤት ጓደኛዋን ወሬ አልሰማም በማለት በጥፊ ሰጥቷት ነበረ። እንግዲህ ከፊቱም ያባረራት ማለት ነው። እናም እንግዲህ ትንሿም
ከኢዛና ጋር እንግዲህ ኢዛና ያወደድኩሽ አፈቀርኩሽ ብሎ ይላላጥባታል ማለት ነው። እሷም ትምህርቷን መማርና ከሱ መራቅ እንዳለባት ነው የምትፈልገው። ሆኖም ግን መጨረሻ ላይ እስኪ ምን ይፈጠራል የሚለውን ነገር ደግሞ አብረን የምናይ ይሆናል ማለት ነው። ጽናት ድራማ እጅጉን በጣም የሚያምር እንዲሁም ደግሞ የሚያስተምር እንዲሁም አዳዲስ ሰዎችንም እንግዲህ ያመጣ እየቀላቀለ እንግዲህ ብዙ ነገሮችን እያየንም እየተማርንም እንገኛለን ማለት ነው። በሌላ በኩል የሰላም አፍቃሪ እንግዲህ ሰላምዬን እንደሚወዳትና እንደሚያፈቅራት የእሱ ብቻ ሆና እንደምትኖርም ሲነግራት ተመልክተናል። እሷ እንግዲህ እንደማትፈልገውና እንደማትወደውም በጭራሽ እንደማታስበው እንግዲህ ተናግራለች ማለት ነው። እሱም እንግዲህ የራሱን መልካም ፍላጎቱን እንግዲህ አቅርቦላታል ማለት ነው። ናቲም እንግዲህ እጅጉን በጣም ፈርቶት እንግዲህ ስፖርት መስራት አለብኝ፣ ራሴን ማጠንክር አለብኝ፣ ለሚፈጠሩት በህይወቴ ላሉት ነገሮች ሁሉ ራሴን አጠንክሬ መጋፈጥ አለብኝ በማለት እንግዲህ ያን የተድቦለቦለ ሰውነቱን እንግዲህ እየተገላበጠ ስፖርት መስራት ጀምሯል ማለት ነው። እናም ምክንያቱም እንግዲህ በባለፈው ያው በሰላም የአፍቃሪ ተብዬው እንግዲህ በጣም አስፈርቶትም ስለነበረ እንግዲህ ሽቲ አስለብሶም እንግዲህ ሲሄድም ተመልክተነዋል ማለት ነው። ጠበቅ ማለትና ራሴን ማጠንከር አለብኝ በማለትም እንግዲህ ስፖርት እንቅስቃሴ ጀምሯል። ውድ ቤተሰብ ለዛሬ የነበረን የጽናት ድራማ የክፍል 183 ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ባይ ባይ።